የውሸት ንግግርን በውሸት መመስከርን የማይገባ ሸሪዓ ማያጸድቀው ማይፈቅደው ተግባርን ወልጀህለ መጃጃልን ያልተወሰው ምግብና መጠጥ መተው ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈረ ሆም ብሎ ሶላትን የተወ በእርግጥ ከፍሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላትን የተወ ሲባል ለአካለ መጠን ከደረሰበት ጊዜ ጀምሮ እስከ ለተሞቱ የተወ ማለት አይደለም። አንዲትን ሶላት ወቅቷ ሲወጣ ድረስ ወይም ደግሞ በጉዞና በህመም ምክንያት ማጣመር የሚቻል ሁለት ሶላቶች የሁለቱም ወቅት እስኪወጣ ድረስ አውቆ አቅሉ ከራሱ ጋር ከመሆኑ ጋር የተወ ከፍሯል ማለት ነው። አመቱን ሙሉ የሚተው ሰዎች አሉ። ረመዳን ሲመጣ ይሰግዳል። ሳምንት ጁምዓን ብቻ ጠብቀው የሚሰግዱ አሉ። ከዛ ውጭ ያለውን ሶላት ማያውቁ ረመዳንም ላይ ለ10 ቀን ለ15 ቀን የመጀመሪያው የነሻጣ ወቅት ላይ ሰግደው ከዛ በኋላ ያፈገፈጉ ሶላት የሚተው አሉ። ያለ ሶላት ጾም አይጠቅም። ረመዳን የተከበረው የቀኑ ክፍለ ጊዜ ብቻ ሳይሆን ምሽቱም ሌሊቱም የተከበረ ቀኑን በጾም እንዳከበር ነውና ለጾሙ ክብር ብለን አሁን ያነሳናቸው አይነት ነገሮችን ውሸቱን፣ ሐሜቱን፣ ጎጂ ነገሮችን እንደተውነው የሌሊቱም ክፍለ ጊዜ ላይ መጥፎ ነገር ልንተው፣ ቁርአን ልንቀራ፣ ሶላት ልንሰግድ፣ በሱናው መሰረት ዚክር ልንል፣ ራሳችንን ልንገመግም፣ በኸይር ልናሳልፈው ይገባል። በማላ ያኒ በጎጂ ነቢ ባላደረጉት ሱሐቦች ባላደረጉት ነገር የረመዳንን ወርቃማ ከወርቅ በላይ የሆነን ጊዜ ልናሳልፍ አይገባም። እዚህ ዱንያ ላይ ጾማችን እርስ በርሳችንን እንድንከባበር እንድንግባባ አደብ እንዲኖረን ካላደረገ አኽላቃችንን ካልገራ ካልሞረደ እንዴት ብሎ ነው ጀነት አኺራ ላይ ጀነት የሚያስገባ ሸፋዓ የሚሆን? እዚህ ያለው ሐል የአኺራ ማሳያ ነው። እዚህ ሐሉ ያማረ የተስተካከለ አኺራ መመለሻው መግቢያው ያማረ ይሆናል። እዚህ ሁኔታው የተበላሸ ከሰዎች ጋር ከአላህ ጋር ግንኙነቱ አኽላቁ መጥፎ የሆነ የአኺራ አህዋሉ መጥፎ ይሆናል። ليس من يقطع طرقا بطلا إنما من يتقي الله البطل. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد ትናንትና ወዲያ በነበረን መጅልስ ጾም አደብና ስነ ስርዓቶች እንዳሉት ገልጸን በጥቅሉ የጾም አደብና ስነ ስርዓት ሁለት አይነት እንደሆነና ይሄም ዋጅብና ተወዳጅ የሆኑ አደብ በመባል እንደሚታወቅ ገልጸን ተወዳጅ የሆኑ የጾም አደቦችን ስነ ስርዓቶችን አይተናል። ዛሬ በአላህ ፈቃድ ዋጅብና ግዴታ የሆኑ የጾም አዳቦችን ባጭሩ ለማየት የምንሞክር ይሆናል። በተደጋጋሚ እንደተገለጸው ጾም ምግብና መጠጥን ብቻ መተው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ውሸትን፣ በውሸት መመስከርን፣ ማታለልና ማጭበርበርን፣ ያላዋቂ የጅል ተግባር መፈጸምን ያልተወሰው ምግብና መጠጥ መተው ብቻ ለአላህ ምኑም አይደለም ብለዋል። ከዚህ ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንደምንረዳው ጾመኛ ምግብና መጠጥን እንደተወ ሁሉ የተለያዩ የጾምን ደረጃ ዝቅ የሚያደርጉ ጾምን ዋጋ ቢስ እንዲሆን የሚያደርጉ ነገሮችን መራቅና መጠንቀቅ እንዳለበት ከሐዲሱ በግልጽ እንረዳለን። ግዴታ ከሆኑ ከጾም አደቦች አንዱ ኢኽላስን መጠበቅ ነው። ግዴታ ከሆኑ የጾም አዳቦች አንዱ ኢኽላስን መጠበቅ ነው። ጾሙን ለአላህ ብሎ የተጾመ ማድረግ ነው። ቡኻሪና ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من صام رمضان إيمانا واحتسابا غفر له ما تقدم من ذنبه ብለዋል። ሰው ስለሚጾም ከልጅነት ጀምሬ ከቤተሰብ የወረስኩት ስለሆነ አለመጾም ስለሚያሳፍር
እንደው ባልችል አልጾምም ነበረ፣ እስከ መቼ ነው የምጾመው ደከመኝ ሰለቸኝ እያሉ እየተሰላቹ እየተነጫነጩ ባለቀ እያሉ መጾም ጥቅም የለውም። ኢማንን ግዴታነቱን አምኖ ወህቲሳበን በመጾም በመድከም በመራብ በመጠማት ከአላህ አጅርና ምንዳን ፈልጎ የጾመ ሰው ነው ጾሙ የተሟላ የሚሆን። ስለዚህ ከጾም ስነ ስርዓቶች አንዱ ኢኽላስ ነው። ለአላህ ብለን አላህ ስላዘዘኝ፣ ካልጾምኩ ስለሚቆጣኝ ስለሚቀጣኝ፣ ከጾምኩ ወንጀሌን ስለሚመረኝ፣ ጀነት ስለሚያስገባኝ ተብሎ ሊላህ ተብሎ መጾም አለበት። ልማድ መደረግ የለበትም። ለሰው ተብሎ መሆን የለበትም። ጾም ላይ ብቻ አይደለም፣ ሶላትም ላይ ይሁን ሐጅም ላይ ይሁን ዘካም ላይ ይሁን ማንኛውም ዒባዳ ላይ ኢኽላስ ከሌለ ከንቱ ልፋት ነው የሚሆን፣ ድካም ነው የሚሆን። ከረመዳን ጾም ጋር ተያይዞ የሚሰገደው የተራዊህ ሶላት ላይም ይሄን መስፈርት ነቢ አስቀምጠዋል። መን ቃመ ረመዳነ ኢማናን ወህቲሳባ ብላ መስገድ ደስ ስለሚለን አብሮኝ ያሉ ቤተሰቦቼ የሰገዱ እኔ መቅረት ስለሌለብኝ ወዘተ መባል የለበትም። ዱንያ ላይ ቆሜ ለአላህ በሰገድኩ ቁጥር አኼራ ላይ የቅያም ቀን የፍርዱ ሜዳ ላይ የመቆሙ ስቃይ ይቀንስልኛል። ያን የአኼራ የፍርድ ቀን የቅያም ቀን የመቆሙን ስቃይ ለመቀነስ እዚህ የደከመኝ የተቸገርኩ መቆም አለብኝ። ጀነት ላይ የጀነት ፍራፍሬን እንድበላ እዚህ ዱንያ ላይ መጾም አለብኝ ብለን አምነን ፈልገን መሆን አለብን። ሁለተኛው ግዴታ የጾም አደብ ተቅዋ ነው። በጾም ውስጥ አላህን መፍራት ነው። ምን ጾመውም አላህን ፈርተን ነው። ምግብ መጠጥ ምንተው ጾሙ ውስጥ ደግሞ አላህን መፍራት ይጠበቅብናል። ብዙ ጾማቸው ላይ አላህን የማይፈሩ ሰዎች አሉ። ጾመው የሚዋሹ፣ ጾመው የሰው ስጋ የሚበሉ፣ ጾመው ንግድ ላይ የሚያጭበረብሩ፣ ጾመው በአይናቸው ሐራም የሚያዩ፣ ጾመውም በጆሮአቸው ሐራም የተከለከለን ነገር የሚሰሙ ብዙ ጾመኞች ይገጥሙናል። ስለዚህ ከጾም ግዴታ አደቦች አንዱ ተቅወላህ ፊ ኩል ሸይ፣ ተቅወላህ ፊ አሰውም፣ ጾሙ ላይ ቀኑን ሙሉ የምናደርጋቸው ነገሮች ላይ አላህን መፍራት ግዴታ የጾም አደብ ነው። በጾሙ አላህን ያልፈራ ሰው ከጾሙ ምንም አያተርፍም፣ ረሃብና መጠማትን እንጂ መድከምን እንጂ። ቀደም ሲል በተጠቀሰው ሐዲት ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ለም የድዕ ቀውለ ዙሪ ወልዐመለ ቢሂ ወልጀህለ ፈለይሰ ሊላሂ ሓጀቱን ፊ አን የድዐ ጠዓመሁ ወሸራበሁ ብለዋል። የውሸት ንግግርን በውሸት መመስከርን፣ የማይገባ ሸሪዓ ማያጸድቀው ማይፈቅደው ተግባርን፣ ወልጀህለ መጃጃልን ያልተወሰው ምግብና መጠጥ መተው ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾመኛ የሆነ ሰው ሲሸጥ ሲገዛ መዋሸት ማጭበርበር የለበትም። ምንጊዜም የተከለከለ ነው፣ ጾም ላይ ይበልጥ ይከለከላል። ጾመኛ የሆነ ሰው በአይኑ ሐራም ቆሻሻ ማየት የለበትም። ይሄ የዛሬ ኹጥባ ላይ በስፋት ተብራርቶ ተነግሯል። ያልነበረ ሰው ሚዲያ ላይ ድምፁን አግኝቶ ማድመጥ ይገባዋል። ለረመዳኑ ብቻ ሳይሆን ሁሌም ምላሳችን፣ አይናችን፣ ጆሮአችንን ከሐራም ልንጠብቅ ይገባናል። ጾም ላይ ይበልጥ ልንጠብቅ ይገባናል። ምክንያቱም ጃህልን ያልተወ የጃሂል የአላህን ሕግ የማያውቅ የአላህን ሕግ የማያከብርን ሰው ተግባር ያልተወ ያራቀና ያልተጠነቀቀ ምግብና መጠጥን መተው ብቻ ለአላህ ምኑም አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጾም ላይ አላህን ልንፈራ ይገባናል። ስንጾም አይን፣ እጅ፣ እግር፣ ምላስ ሙሉ የሰውነት አካል ሊጾም ይገባዋል። የጾመ ሰው ከምግብ ታቅቦ ቆሻሻ ፊልም አያይም። የጾመች ሴት ተኳኩላ ሽቶ ተቀባብታ ጠባብ ልብስ ለብሳ አትወጣም መንገድ ላይ። ምንጊዜም የተከለከለ ነው። ጾም ሲሆን ይበልጥ ይከለከላል። ነቢያችን ሰለላሁ ዐለይሂ ወሰለም የተኛዋም ሴት ሽቶ ተቀብታ ተውባ ተኳኩላ የወጣችና በወንዶች አጠገብ አልፋም ሽታዋ ከወንዶች ዘንድ የደረሰ እንደሆነ ዝሙተኛ እንደሆነች ተናገረው። የተኛዋም ሴት ሽቶ ተቀብታ በወንዶች በኩል ያለፈች እንደሆነ ሽታዋም ወንዶች ላይ የደረሰ እንደሆነ
ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ብሏል። 3 ደጋግመውታል። ይሄ ለሸር ተብሎ ሲቀቡ ብቻ አይደለም። ምንጊዜም ሴት ልጅ ከቤቷ ውጪ ሽቶ መጠቀም የለባት። ለተራዊህ ሲሄዱ፣ ለጁሙዓ ሲሄዱ፣ ለሰርግ ሲሄዱ ሴቶች ከቤት ውጪ ሽቶ መጠቀም የለባቸው፣ አይፈቀድ። ነቢ በግልጽ ከልክለዋል። ጭራሽ ደግሞ መቀንደብን፣ መኳኳልን፣ ጠበብ ያሉ የሰውነት ቅርጽ የሚያሳዩ ልብሶችን ከጨመሩበት ኪሳራቸው ተሟልተው ተጠናቋል። በአላህና መጨረሻው ቀን የምታምን ሴት አለባበሷ ኢስላማዊ መሆን አለበት። ሽቶ መጠቀም ከፈለገች ቤት ውስጥ ብቻ መጠቀም አለባት። አቡ ሁረይራ ምሽት ላይ አንዲት ሴት ካጠገባቸው ስታልፍ ሽቶ ሸተታቸው። ኢላ አይነ ያ አመተል ጀባር አሏት። አንቺ የሀያሉ አላህ ባሪያ ወዴት እየሄድሽ ነው አሉ። ከአላህ ጀበሩት ጋር እያያዙት ተግባሯል። ጀባር ማለት አሸናፊ ሀያል ማለት። ወደ መስጂድ ነው መሄደው ስትላቸው በይ ወደ ቤት ተመለሽና ሽቶውን ታጠቢው፣ ጀባሩን ፍሪው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የተኛዋም ሴት ልጅ ሽቶ የተቀባች እንደሆነ ኢሻ ሶላትን ከኛ ጋር እንዳሰግዱ ሲሉ ነቢን ሰምቻለሁ። በሌላኛው ሐዲስ ደግሞ የተኛዋም ሴት ሽቶ ተቀብታ ከቤት ወጣች እንደሆነ ዝሙተኛ ናት ተብሏል። ስለዚህ ምንጊዜም እነዚህ የሚከለከሉ ተግባራት ናቸው። ጾም ላይ ሲኮን ሴት ልጅ ይበልጥ አላህን ልትፈራ፣ በዲን የተከለከሉ የአላህን እርግማን የሚያመጡ ነገሮችን መራቅ አለባት። ነብዩ ሰለላሁ ዐለይሂ ወሰለም የሚቀነደቡ፣ ፀጉር የሚያስቀጥሉ፣ ለውበት ብለው የጥርስ ፍንጭት የሚያሰሩ፣ ፀጉራቸውን እንደ ግመል ወይም እንደ በሬ ሻኛ መሃል ላይ አቁመው የሚሄዱ የተረገሙ ናቸው፣ አላህ ይርገማቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንጊዜም የተከለከለ ነው፣ ጾም ላይ ይበልጥ ይከለከላልና ሙስሊም ሴት በኃላፊነቱ ስር ሴት ልጅ የምትገኝ ወንድ አላህን ሊፈራ ይገባዋል። ሁላችሁም ተጠያቂ ናችሁ፣ እረኞች ናችሁ፣ ኃላፊነት አለባችሁ። ስለ ጠበቃችሁት ነገርም ትጠየቃላችሁ። ወንድ ልጅ በቤቱ ኃላፊ ነው፣ በኃላፊነቱ ይጠየቃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዲን የተከለከሉ አለባበሶችን ለብሰው የሚወጡ፣ ሽቶ ተቀብተው የሚወጡ፣ ተቀንድበው ተኳኩለው የሚወጡ ሙስሊም የሆኑ ሴቶች ከረመዳን ውጪም አላህን ሊፈሩ ይገባቸዋል። ረመዳን ላይ ይበልጥ ጠንቀቅ ሊሉ እሱን ፈርተውና አክብረው ምግብ መጠጥ እንደተዉት ሁሉ አላህን ፈርተውና አክብረው ጠባብ ልብስ መልበስ፣ አጭር ልብስ መልበስ፣ ተኳኩሎ ተቀንድቦ ተውቦ ሜዳ ለሜዳ መውጣትን ሊጠነቀቁ ይገባቸዋል። ምንጊዜም ሐራም ነው። ጾም ላይ ደግሞ ዋጅብ የሆነ የጾም አደብ ነው። ምን? ሒጃብን መጠበቅ፣ መገላለጥን መተው፣ መኳኳልን መተው። ወንዱም ቢሆን ሚስቱ፣ ሴት ልጁ፣ እህቱ ይሄን አድርጋ ከቤት ስትወጣ አይቶ ዝም ካለ የጾምን አደብ አልጠበቀም ማለት። ረመዳኑን ጾሙን አክብረሽ ምግብ መጠጥ እንደተውሽው መገላለጥን ሸሪዓ የሚከለክለውን ነገር ማድረግን ልትተይ ይገባል። ባለቤቴ ሆይ፣ እህቴ ሆይ፣ ልጄ ሆይ ሊል ይገባዋል። አላህ ተባረከ ወተዓላ ጾምን የደነገገው ተቅዋ እንማርበት ዘንድ ነው። ተቅዋ ደግሞ በአፍ አይደለም። ተቅዋ በአፍ አይደለም፣ በመሞገት አይደለም፣ በመመኘት አይደለም፣ በተግባር ነው። እኔ አላህን ፈራለሁ አላምፀውም። ቁል ኢኒ አኻፉ ኢን ዐሰይቱ ረቢ ዐዛበ የውሚን ዐዚም። አላህን ካመፅኩት አታድርግ ያለኝን ካደረግኩ፣ አድርግ ያለኝን ከማድረግ ወደ ኋላ ካልኩ በከባዱ ቀን የሚፈጸመውን የአላህን ቅጣት እፈራለሁ በል ብሏቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። አላህን የሚፈራ ሰው ምላሱን ሊጠብቅ፣ እጁን ሊጠብቅ፣ እግሩን ሊጠብቅ፣ አይኑን ሊጠብቅ ይገባዋል። አላህ ያከበረውን የረመዳንን ወር ኸይር በመስራት ከሸር በመራቅ ሊያከብረው ይገባል። ወከዛሊክ ከግዴታ ከሆኑ የጾም አደቦች ሌላኛው 5 ወቅት ሶላትን በወቅቱ በአግባቡ በጀማዓ መስገድ ነው። ግዴታ ከሆኑ የጾም አደቦች ሌላኛው 5 ወቅት ሶላትን በአግባቡ በወቅቱ በጀማዓ መስገድ ነው። ስሁር ቀደም ብለው በልተው ተኝተው ፈጅር ሶላት የሚያሳልፉ ጾመኞች አሉ። በስራ ምክንያት አድርገው ፈርድ ሶላቶችን ሱቃቸው ላይ፣ መጋዘናቸው ውስጥ፣ ቢሮአቸው ውስጥ የሚሰግዱ ሰዎች አሉ። ደክሞኛል፣ ርቦኛል፣ አልቻልኩም ብለው ዙህር ላይ ተኝተው ዙህርንም ዐስርንም አሳልፈው ለፍጡር ሲነሱ የሚሰግዱ ሰዎች አሉ።
ይሄ ግዴታ የሆነውን የጾም አደብ መጻረር ነው፣ ማፍረስ ነው የሚሆነው። ጾመኛ ከሐላሉ ምግብ እንደታቀበው ሁሉ አላህን ከማመጽ መታቀብ አለበት። አላህን ከሚያስቆጡ ነገሮች አንዱ የሶላት ወቅት ያለፈ መተኛት። የሶላትን ወቅት ሆን ብሎ አሳልፎ አላርም ሞልቶ የተኛ ሰው ኩፍር ሁሉ ይሰጋለታል፣ ሊከፍር ይችላል በዚህ ተግባሩ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብላ ሶላትን አውቆ ሆን ብሎ የተወሰው ከፍሯል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታላቁ ኢማም ነወዊ ረሕመቱላሂ ዐለይህ ሚንሃጁ ጣሊቢን በተሰኘው የፍቅህ ኪታባቸው ላይ ሶሒሁና ትክክለኛው አንድ ሰው ሶላት ትቷል የሚባለው አንድን ሶላት ወቅቱ እስኪወጣ ከተወ ነው ብላ ተመልከቱ። ሐዲሱንና የኢማም ነወዊን ንግግር አያይዙት። ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር፣ ሆን ብሎ ሶላትን የተወ በእርግጥ ከፍሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላትን የተወ ሲባል ለአካለ መጠን ከደረሰበት ጊዜ ጀምሮ እስከ ለተሞቱ የተወ ማለት አይደለም። አንዲትን ሶላት ወቅቱ እስኪወጣ ድረስ ወይም ደግሞ በጉዞና በህመም ምክንያት ማጣመር የሚቻል ሁለት ሶላቶች የሁለቱም ወቅት እስኪወጣ ድረስ አውቆ አቅሉ ከራሱ ጋር ከመሆኑ ጋር የተወ ከፍሯል ማለት ነው። ዓመቱን ሙሉ የሚተው ሰዎች አሉ። ረመዳን ሲመጣ ይሰግዳል። ሳምንት ጁምዓን ብቻ ጠብቀው የሚሰግዱ አሉ። ከዛ ውጭ ያለውን ሶላት ማያውቁ ረመዳንም ላይ ለ10 ቀን ለ15 ቀን የመጀመሪያው የነሻጣ ወቅት ላይ ሰግደው ከዛ በኋላ ያፈገፈጉ ሶላት የሚተው አሉ። ያለ ሶላት ጾም አይጠቅም። መስገድ ካለብን ካመንበት ደግሞ በምርጫ አይደለም፣ 5 ወቅት ሶላትን ነው። 5 ሶላዋትን ፊል የውሚ ወለይላ አላህ ፈርድ ያደረጋቸው በቀን ውስጥ በ24 ሰዓት ውስጥ 5 ሶላቶች ነው ያሉት። እነዚህ 5 ወቅት ሶላቶችን በአግባቡ የሰገደ አላህ ጀነት ሊያስገባው ቃል ገብቶለታል። ያጎደለ ያዛባ ያዘገየ ቃል የለውም ጀነት የመግባት። ከፍርዓውን ከሃማን ከኡበይ ብኑ ኸለፍ ከእስላም ጠላቶች ጋር ከነቢያት ጠላቶች ጋር ወደ ጀሃነም ይሄዳል። ነስአሉላህ ሰላሙል ዓፊያ። ስለዚህ ከጾም አደብና ስነ ስርዓት አንዱ 5 ወቅት ሶላትን ፈጅርን በወቅቱ ወንድ ከጀማዓ ጋር፣ ሴት ቤቷ ውስጥ ሆና፣ ዙህርን በወቅቱ ከጀማዓ ጋር ለወንዶች፣ ዐስርን፣ መግሪብን፣ ዒሻን በወቅቱ መስፈርቱን አሟልቶ መስገድ ያስፈልጋል። ጾመኛ ተኮኖ ሶላትን ተኝቶ ማሳለፍ ትልቅ ኪሳራ ነው። የጾሙት ያለውንም ጾም ሐቁን አለመጠበቅ ነው። ስለዚህ ሶላት ላይ አደራ ልንባባል። ሴቶችም ፍጡርን በማዘጋጀት ምክንያት ዐስር ሶላትን መግሪብ ሶላትን ከማሳለፍ ሊጠነቀቁ ይገባቸዋል። ልጆቻችን 8 ዓመት የሞላቸው ሕፃን ልጆቻችንን የሶላት አስተጋጋግ ልናስተምራቸው፣ ማይረብሹ ማያስቸግሩ ከሆነ መስጂድ ይዘናቸው መተን በተግባር የኢማንን የኸይርን ጎዳና ልናሳያቸው ይገባል። ሌላው በመጨረሻ የማነሳው ጾም ከመጥፎ ልማዶች መገላገያ ወር ነው። ጾም የረመዳን ጾም በተለይ ከመጥፎ ልማዶች መገላገያ ወር ነው። ዓመቱን ሙሉ በሲጋራ ገንዘባቸውንም ጨጓራቸውንም የሚያቃጥሉ ሰዎች አሉ። አጅር የለው፣ ለጤንነት አይጠቅም፣ አካል ሰውነትን አይገነባ፣ እንዲሁ ልማድ ሆኖባቸው ብቻ በዲን ሐራም የሆነ በዓለም ጤና ድርጅት መሰረት ጎጂነቱ የተረጋገጠን ነገር ያመለኩ ይቆያሉ። ያለሱ ይጨልምባቸው፣ መንቀሳቀስ አልችልም ይላሉ። የአላህ ባሮች ሐላል ጠይብ ንጹህ በሆነው ቴምር ያፈጠሩ እነሱ በሲጋራ ያፈጥራሉ። ረመዳን ላይ ከማለዳው ወይም ከሌሊቱ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ምናምን ጉዳይ ድረስ ሲጋራን ማቆም እንደቻልከው እንደው መስጂድ ውስጥ እንደዚህ አይነት ሰው አይኖርም ኢንሻአላህ። ካለ ሊኖር ይችላል አልፎ አልፎ እናያለንና ከጠዋቱ ከሌሊቱ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት አካባቢ ሲጋራን ማቆም እንደተቻለው ሌሊቱ ሙሉ ማቆም ይቻላል። 1 ወር ማቆም እንደተቻለው 11 ወር ሙሉ ማቆም ይቻላል። ሙእሚን ማይችለው ነገር የለም በአላህ ፈቃድ። ሙእሚን በአላህ የሚያምን በአላህ የሚመካ አልችልም የሚል ነገር የለም። ወከዛልክ ሌሎችም እንደ ሱስ ያሉ ጫት፣ ሲጋራ፣ ሐሺሽ ወይም ሺሻ መሰል ነገሮች አሉ። ጥቂት የማይባሉ ሙስሊሞች የተጠቁባቸው ረመዳን ላይ ቀዝቀዝ ማድረግ ይቻላል። ሰዎች እየቻሉ ነው። 300 ብር ሰደቃ ስጥ ቢባል የሚከብደው ሰው በሳምንት ጁምዓ 300 ብር ስጥ ብትለው የሚከብደው ሰው በየቀኑ ለጫት ለሲጋራ ለመሰል ነገሮች 300-600 ብር ያወጣል። የቂያም ቀን አላህ ምን ላይ አዋልከው ቢልህ ምን ትለዋለህ?
ገንዘብ የኛ አይደለም የአላህ ገንዘብ ያ አብደላህ ወያ አመተላህ ይስመዕ ወዕቂል ኪስህ ላይ ባንክ ቤት አካውንትህ ላይ የተቀመጠ ገንዘብ ወላሂ ያንተ አይደለም የአላህ በውክልና ነው እጅህ ላይ ያስቀመጠው። ሰዎች ገንዘብ የራሳቸው ቢሆን ሁሉም እንደምኞታቸው ባገኙ ነበር አይደለም። አላህ ለፈለገው ሰፋ አድርጎ ለፈለገው ጠበብ አድርጎ ይሰጣል። ነገ ደግሞ ይጠይቃል። ገንዘብ ሰጥቼህ ነበረ 5 ሳንቲም 1 ብር ሳትቀር ምን ላይ አዋልከው ይልሃል። ሲጋራ አጨስኩበት፣ ሺሻ አጨስኩበት፣ ጫት ቃምኩበት ትለዋለህ ለአላህ? ትደፍራለህ? ፈቅጄ ነበር ወይ ቢልህ አዎ ማለት እንችላለን? ሙስሊም ወደ ሆዱ የሚገባውን የሚያውቅ ሰው ነው ተብሏል። ኩሉ ሚነ ጠይባት ወዕመሉ ሷሊሓ ተብለናል። ንጹህ ሐላል ገንቢ የሆኑ ነገሮችን ብሉ፣ መልካም መልካም ስራን ስሩ ብለዋል። ይሄ ነቢያትን እኛን አማኞችን አላህ ያዘበት ትእዛዝ ነው። ጠይብን እንጂ አትብሉ ማለት ነው። መፍሁም የሚገነባን ነገር እንጂ አትብሉ ማለት ነው። ጤንነትን የሚጎዳ ያለ አግባብ ገንዘብን የሚያባክን ከሶላት የሚያዘናጋ በሽታው የአላህ ባሮችን አዳ የሚያደርግ ነገር በሙሉ ልንርቅ ይገባል። ከወንድ አልፎ ሴቶች ሁሉ ሺሻን የሚያጨሱበት፣ ጫትን የሚቆሙበት፣ ስጋራ የሚያጨሱበት ጊዜ ላይ ደርሰናል። ረመዳን ሲመጣ ግን ይጾማል። ኸይር ነው አልሐምዱሊላህ። ጾሙን መጾማቸው ራሱ ኸይር ነው። ነገር ግን የሚጠቅም ጾም መሆን አለበት። ረመዳን ላይ በቀኑ ክፍለ ጊዜ ሐላሉን ምግብ የከለከለው ጌታ አላህ ከረመዳን ውጪ አሁን የጠቀስናቸው ጎጂ ነገሮችን ከልክሏል። ስለዚህ ረመዳን ላይ የረመዳኑ ክብር ብለን ቀን ላይ እነዚህን እንዳቆምነው ሁሉ ማታም ልናቆም ይገባል። የረመዳን የተከበረው የቀኑ ክፍለ ጊዜ ብቻ አይደለም፣ ሌሊቱም የተከበረ ነው። ረመዳን የተከበረው የቀኑ ክፍለ ጊዜ ብቻ ሳይሆን ምሽቱም ሌሊቱም የተከበረ ነው። ቀኑን በጾም እንዳከበር ነውና ለጾሙ ክብር ብለን አሁን ያነሳናቸው አይነት ነገሮችን ውሸቱን፣ ሐሜቱን፣ ጎጂ ነገሮችን እንደተውነው የሌሊቱም ክፍለ ጊዜ ላይ መጥፎ ነገር ልንተው፣ ቁርአን ልንቀራ፣ ሶላት ልንሰግድ፣ በሱናው መሰረት ዚክር ልንል፣ ራሳችንን ልንገመግም፣ በኸይር ልናሳልፈው ይገባል። በማላ ያኒ በጎጂ ነቢ ባላደረጉት ሱሐቦች ባላደረጉት ነገር የረመዳንን ወርቃማ ከወርቅ በላይ የሆነን ጊዜ ልናሳልፍ አይገባም። እነዚህና ሌሎችም ዋጅብ ግዴታ የሚባሉ የጾም ስነ ስርዓቶች አሉ። ባለፈው የጠቀስናቸው ሙስተሐብ ተወዳጅ የተባሉ የጾም ስነ ስርዓቶች አሉ። ሁለቱንም ተወዳጅም ግዴታም የጾም ስነ ስርዓቶችን ከጾመን ጾማችን የቂያም ቀን ከአላህ ያስታርቀናል፣ ሸፋዓ ይሆነናል፣ ወንጀላችንን ያራግፍልናል። እዚሁ ዱንያ ላይ የተራመደን ምድር ላይ የኖረን ጀነትን እንድናፍቅ ያደርገናል። ጾማችን እነዚህ አዳቦችን ስላልጠበቀ ነው። እየጾመን እንሳደባለን፣ እየጾመን ወደ ድብድብ እንሄዳለን፣ በሶፍ እንጣላለን፣ ጫማ ቦታ ላይ እንጣላለን፣ ካፋችን ትርፍ ቃል ይወጣል። ጾማችን ትክክለኛ ጾም ያልሆነው ያልጠቀመው እዚህ ዱንያ ላይ እኮ አኽላቃችን ካላስተካከል አኼራም ላይ አይጠቅምም ጾም። ይሄን ልብ በሉ ያ ዒባደላህ። እዚህ ዱንያ ላይ ጾማችን እርስ በርሳችንን እንድንከባበር፣ እንድንግባባ፣ አደብ እንዲኖረን ካላደረገ አኽላቃችንን ካልገራ ካልሞረደ እንዴት ብሎ ነው ጀነት ላይ ጀነት አኼራ ላይ ጀነት የሚያስገባ ሸፋዓ የሚሆን? እዚህ ያለው ሐል የአኼራ ማሳያ ነው። እዚህ ሐሉ ያማረ የተስተካከለ አኼራ መመለሻው መግቢያው ያማረ ይሆናል። እዚህ ሁኔታው የተበላሸ ከሰዎች ጋር ከአላህ ጋር ግንኙነቱ አኽላቁ መጥፎ የሆነ የአኼራ አሕዋሉ መጥፎ ይሆናል። አላህ ተባረከ ወተዓላ ከእሱም ጋር ከባሮቹም ጋር አኽላቃችንን ያሳምርልን፣ መጥፎውን ነገር ሁሉ እሱ ያርቅልን፣ ኸይሩን እሱን የወደውን ወደ ራሳችን ያቅርብልን። اللهم اعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم يسرنا لليسرى وجنبنا العسرى. اللهم يسرنا لليسرى وجنبنا العسرى. اللهم يسرنا لليسرى وجنبنا العسرى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين. السلام عليكم ورحمة الله وبركاته.